መጣ መሰለኝ ስሙን ሳነሳው እድሜው ረጅም ነው በእውነት። ሃይ ባሌ መጣ ጋይስ። ዳን እንዴት ነህ? ደህና እግዚአብሔር ይመስገን። ሰላም ነው? ደህና ነህ? አምሮብሃል። አመሰግናለሁ። እንዴት ነህ? ቆንጅት ብለን የመጣው በሰላም ነው? ልትወጪ ነበረ። ከዛ አንተ እንደምትመጣ ስሰማ እንዴ ባሌማ መጥቶ እንዴት ነው እሱን ትቼ የምወጣው ብዬ አሰብኩኝና ተውኩት መውጣቴን። ልመጣ ነው ስትለኝ የምር መውጣቴን ተውኩት። ጓደኛም ትሆነኛለህ፣ ከጎኔ ሆነ ታጽናናኛለህ። አምላኬን አላስቸግርም፣ ሰጥቶኛል አንተን ሌላ አልጠይቅም። ሁሉንም ባንተ አገኛለሁ፣ ክፉ እንዳይነካ እጸልያለሁ። የፊቱን መቼ ያውቀዋለሁ፣ ከምኞት ውጪ ሁሉም በርሱ ነው። ባባ እወጣለሁ። ለነገ ምን ልተውልህ፣ ችግኝ ነህና ዋርካ እንዳደርግህ። ቸሩ ለቸር እንድታድር እንዳንለያይ እንዳታይ ችግር። ፍቅር ሆኖ ወንዙ እንዲያጠግብህ የእናትህ ጓዳ እንዳይጎልብህ። ሀገሩን ሰላም ያርግልኝ ልጄ ያላሳብ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ተመልሼ መጥቻለሁ በቤቴ ማለት ያው እንደዚህ ቤት ውስጥ ምናምን ሆኜ ቪዲዮ ከሰራሁላችሁ አይ ቲንክ ቆይቷል። ልጄንም ካያችሁት ቆይቷል። ልጄ ተኝቷል። ዛሬ እረፍት እያደረገ ነው፣ እንቅልፍ ላይ ነው። አረብሻውን ብዬ ነው እና አባቱ ሲመጣ ይነሳል። ያው ዛሬ እንግዲህ አብርሽ ልጄ ነው ያለው ስላለኝ ሊያይ ሊመጣ ነው እና በዚሁ አጋጣሚ አንዳንድ ሀሳቦችን ላውራው አስቤያለሁኝ። ማለት ያው ከዚህ በፊት እሱ አስቦበት ምናምን ተስማምተን ቢሆንም ከዚህ የወጣው አንቺ ስትገቢን ይወጣለሁ ብሎ ቢሆንም የወጣው ዛሬ ግን ያንን ነገር ትቶ ወደ ቤት ተመልሶ በሰላም አብረን መኖር እንድንጀምር ልጠይቀውና ላናገረው አስቤ ነው እንግዲህ ዛሬ ይሄንን ቪዲዮ ያስኩትኝ እና ፈቃደኛ ከሆነ በሰላም እንደገና እንደ በፊቱ በፍቅር በደስታ ብንኖር ቤታችንን ሙሉ ብናደርገው ደስ ይለኛል። ማለት ብዙ ነገሮችን ለማድረግ ሞክሬያለሁኝ። ማለት እኔ እንዴት ነው ልጅ ያለ ፈጣሪ ይመስገን ቤታችን ሙሉ ነው፣ ደስተኛ ነን። እሱ ደግሞ ቢጨመር ሞር ደስተኛ እንሆናለን ብዬ አስቤ ነው እና ከአንዳንድ ነገሮች አንጻር ይህንን ሀሳብ ድጋሚ ልጠይቀው አሰብኩኝ እና እንግዲህ ልጄም አይ ቲንክ የሱን ስም ስጠራ ነው መሰለኝ እየተንቀሳቀሰ ነው እና ያው እንግዲህ ፈቃደኛ ከሆነ እሺ ቢለኝና አብረን ብንኖር ነገሮችን ብናስተካክል እንደ በፊቱ ብንሆን ደስ ይለኛል። እኔ በዚህ ልክ እንደዚህ ነገሮችን እስከዛሬ ድረስ ለምን አልተቀበልሽም፣ ለምን እንደዚህ አላደረግሽም ብላችሁ ልትወቅሱኝ ትችላላችሁ። ምናልባት ወይ ብስለት ማጣት አይ ዶንት ኖ ወይ ልጅነት ሊሆን ይችላል፣ ወይም ደግሞ እኔ እስከዛሬ ድረስ እያደረጋቸው የነበሩት ነገሮች ምንም ደስተኛ አላደረጉኝም እና ሲቀጥል ደግሞ እንዴት ነው በመጀመሪያ ባሳለፍኳቸው ነገሮች አንጻር ትንሽ ውስጥ የተጎድቶና ተረብሾ ስለነበረ ያንን ነገር መተውና መርሳት አልቻልኩም። እንዴት ነው ትረዱኛላችሁ? በእንደዚህ አይነት ስሜት ውስጥ ያለፋችሁ ሰዎች በደንብ ትረዱኛላችሁ ብዬ አስባለሁ። ማለት ይህንን ነገር በደንብ የምታውቁ እንዴት ነው በእርግዝና ወቅት ማይሆን ሙድ ውስጥ ከገባችሁ ማይሆን ውስጣችሁ ጉዳት ምናምን ከደረሰበት ያንን ነገር ቶሎ ለመርሳትም ሆነ ለመተው በጣም ትቸገራላችሁ እና አይ ቲንክ እኔ ያ ነገር ነው እስከዛሬ ድረስ የጎዳኝ። በእርግዝና ጊዜያቶቼ በጣም የሚያስጠሉ እና የሚደብሩ ጊዜያቶችን አሳልፌ ነበረ። እንዲሁም ደግሞ ከወለድኩም በኋላ ያን ያህል ብዙም እንዴት ነው ሳቲስፋክሽን ደስተኛ አልነበርኩም በማየው ነገር እና በዛ የተነሳ ውስጤ በቃ ሊተውም ሊረሳውም አልቻለም እና አይ ቲንክ ያ ይመስለኛል እንዴት ነው ሆርሞን ቼንጅ ይሆን አይደለ፣ ስሜታችሁ ምናምን ይቀያየር አይደለ፣ በዛ የተነሳ ይመስለኛል ነገሮችን መተው ያቃተኝ እና አሁን ደግሞ አይ ቲንክ ወደ መጀመሪያው ነገር በሙሉ ለሙሉም ባይሆን እየተመለስኩኝ ነው። ማለት ባንዴ መመለስ ይከብዳል፣ ባንዴ ወደ መጀመሪያው ቦታ መመለስ ይከብዳል። ይሄ ደግሞ ተፈጥሯዊ ጉዳይ ነው፣ እኔ ፈልጌ ያመጣሁት ነገር አይደለም፣ የተፈጥሮ ጉዳይ ነው። በቃ
መጀመሪያ ላይ ጥሩ ስሜቶች አልነበሩኝም። ከእርግዝናው ጋር ተያይዞ የሚመጡ መጥፎ ስሜቶች አሉ። ከዛ ደግሞ እንዴት ነው ውጪ ላይ የምታዩት ነገር ደግሞ አለ። ያ ነገር እኔን ኮምፕሊትሊ ቀየረኝ፣ አባባሰው፣ ሁሉንም ነገሬን ቀያየረው ማለት ነው። እና ያ ነው ውስጤ ላይ ትንሽ እንዴት ነው እንትን ያመጣብኝ ተጽዕኖ የፈጠረብኝ እና ያ ነገር ነው። አሁን አይ ቲንክ ነገሮች እየተስተካከሉ ነው። ውስጤም ሰላም እየሆነ በምመጣበት ሰዓት እና ተረጋግቼ በደንብ ከራሴ ጋር ጊዜ ወስጄ ሳስብበት ይህንን ነገር ለመመለስ ወሰንኩኝ ማለት ነው። እና አይ ቲንክ ብዙዎቻችሁ የእውነት ያልመሰላችሁ ምናምን እና አይኖ ላትረዱኝ ትችላላችሁ። ሜቢ አብዛኞቻችሁ በእኔ ህይወት ውስጥ አላለፋችሁም፣ ልትፈርዱ ትችላላችሁ። እንደዚህ ነው እንደዛ ነው ምናምን ልትሉ ትችላላችሁ። የሚረዳ ይረዳኛል፣ ማይረዳኝ ደግሞ አልተረዳኝም። እነሱን ለማስረዳት ከራሴ ጋራ ትግል ውስጥ አልገባም፣ ወይም ደግሞ ራሴን ያን ያህል አላደክምም። ምክንያቱም አይቶ መረዳት የሚችል ሰምቶ መረዳት የሚችል ሁኔታዎችን በቃ በደንብ ግልጽ ናቸው። እኔ ያሳለፍኩበት ነገር ያለፍኩበት ነገር የተፈጠሩት ነገሮች በጣም ግልጽ ናቸው። አይደለም እንደዚህ የሚያውቅ ሰው ቀርቶ ትንሽ ነገር ፍንጩን ተነግሮት ሰው መረዳት ይችላል እኔ ያለፍኩበትን ነገር እና እናንተ ደግሞ የምታዩ ሰዎች ናችሁ። ስለዚህ ሆን ብሎ መረዳት ያልፈለገውን እኔ ለማስረዳት ራሴን ያን ያህል አላደክምም። መረዳት የፈለገውን ደግሞ በቃ አይቶ ይረዳል። በእርግጠኝነት ይህንን ነገር ደግሞ ሳወራው ሀሳቤን ከተቀበለኝ እንግዲህ ዙሪያችን ያሉ ሰዎች እንግዲህ በመናደድና በመቃጠል ማለቃቸው ነው። መጣ መሰለኝ ስሙን ሳነሳው እድሜው ረጅም ነው በእውነት። ሃይ ባሌ መጣ ጋይስ። ዳን እንዴት ነህ? ደህና እግዚአብሔር ይመስገን። ሰላም ነው? ደህና ነህ? አምሮብሃል። አመሰግናለሁ። እንዴት ነህ? ቆንጅት ብለን የመጣው በሰላም ነው? ልትወጪ ነበረ። ከዛ አንተ እንደምትመጣ ስሰማ እንዴ ባሌማ መጥቶ እንዴት ነው እሱን ትቼ የምወጣው ብዬ አሰብኩኝና ተውኩት መውጣቴን። ልመጣ ነው ስትለኝ የምር መውጣቴን ተውኩት እንጂ በቃ ልወጣ ነው በኋላና ምናምን ማለት ይችል ነበር። ግን አንተ ስትመጣ ደግሞ ከመቼ ጀምሮ ነው ባልሽ እንኳ? እንዴ ከዛሬ ስንት አመት ጀምሮ መሰለክ? ከዛሬ 2 አመት አይ ቲንክ። እባክሽ አሁን እኮ እኔና አንቺ ባልና ሚስት አይደለም። ረሳሽ እንዴ? ነን መስሎ ነው ነን። እንዴት ነው ቤታችን አላማረበትም? አሁን ልጄ ላይ ነው የመጣሁት። ልጄን ማየት ነው የምፈልገው። ችግር የለውም አታውልቀው፣ ይጸዳል ይጸዳል። አታውልቀው። ምኑ ቤቱ ተቸገርክ፣ ብዙ ተቸገርክ። ልጅ ተኝቷል። አንተ ትመጣ ስትል አውቆ ነው እንዴተኛው? ሰማ እንዳለ ግን አስቸግሮ ነበር ብታይ። ለምንድን ነው የሚያስቸግረው? እንቅልፉ መጥቶ አንተ አባቴ ነው። ደህና ነህ? እንዴት ነህ? እንቅልፍሽ መጣ? ተመልሶ አንተ አባትህ እኮ ነኝ እኔ አባትህ ነኝ። ተነስ። እኔ ስመጣ ነው የምትተኛው? አስቀድማ አትተኛም ነበር? አስቀድማ አትተኛም ነበር ወይ? ይሄን ጌታ እንቅልፍ ይኸውልህ፣ የእንቅልፍ ብዛት ድህነትን ያመጣል ይላል አባቴ። እንዴ እና ታዲያ አሁን ሳጣ ብላ ልትለው ነው? ይሄን ጩጬ እንደኮ አታፍርም? ችግር አለብን ነው? ምን አለ መሰለኝ ከዚህ ሰዓት ጀምሮ ነው ልጅን ማረም። አንድን ዛፍ ወይ በእግዚአብሔር ግፈኛ ነው ጌታ። አንድ ዛፍ ማለት ነው ከመጀመሪያ ጀምሮ ሲያድግ ጀምሮ አስተካክለሽ እንትን ካልሽው ተጣሞ ካደገ እንደተጣመመ ነው የሚቀረው። ካደገ በኋላ ላቃ ነው ብታይ አይቃናም። ገባሽ? ዛፍ ነው ታዲያ። አሁን ይሄ ልጅ ታዲያ ስለ ስራ ብታወራው ምን ያውቃል በዚህ እድሜው? አሁን ምን አለ መሰለኝ ስለ ስራ ሳይሆን እንቅልፍ አሁን ላይ እጄን እንድስመው ስማለሁና እኔ ልጁን ልስማው ነበር። ከዛ እንዲያስገባህብኝ ኖ ይቅርታ ማምጣል ሳምል ግን እንቅልፍ ችግር የለውም። አመሰግናለሁ። እንደ በኔ መሳም እንደዚህ ናፍቆሃል? ናምጣው አንቺ ዞር ይልኝ እኮ በኔ መሳም እንደዚህ ናፍቆሃል መሰለኝ።
አገባሽም እኮ ገና እንደዚህ ስለ የፈጠነ እጅን አስገባው እኮ እኔ ፀጉሩን እንዲህ ለማለት ፈልጌ። ኧረ እባክህ መጀመሪያ አትልም ነበር እኔ ጎንበስ ስል ነው የምትለው? እናቱ እኔ አሁን ልጄን ለማየት የመጣሁት አትነሳም አንተ አትነሳም ወይ? አምሮበታል ደግሞ ምንድን ነው ይሄ ሁሉ ኮተት በዚህ ሙቀት በዚህ ቀን እንዴት ሱፍ የተኛ ሙቀት እኮ ያፍራቸዋል። ከረባት ነው ያሰረችው ጭራሽ ከረባት የለውም። ምን ከረባት አለው? ላዘንጬ እኮ ነው ማስወጣ እኔ ቆንጆ ምን ያባል እንደዚህ ኮተት አታልብሽ ልጅ እንደዚህ ቀረብ የምን ኮተት ነው? ቆይ ፎጣ ማልበስ ኮተት ነው? ልጅ እኮ ነው ገና እኮ 6 ወር አልሆነውም። ብርድ ቢነካውስ ይዘው ልትወጣ ነው? አዎ። ኧረ እባክህ እውነት? ኧረ እባክህ አይቻልም። እዚሁ አካባቢ ነኝ እኮ እንደዚህ በንፋስ አይደለም ታዲያ እኮ ሰፈር ውስጥ ነኝ። ልቀቂው በቃ አይቻልም። በንፋስ ማውጣት አይቻልም። ሰፈር ውስጥ ነኝ ሩታ አባዬ ምንም ተሰለ ጌታ ኦፍ ነቃ እኮ በደንብ ነቃ እኮ በደንብ ጌታ አምሮበታል። ለባብሱ ያምራል። ሱፍ ለብሳለች ዛሬ ሱፍ አለበስኩት አባዬ አንቺ አይፋጠቅም እንደዚህ በሱፍ ዘንጫው እኔ ልውል ጉቺዬ አንተ ነው ነገረኛ። ቆይ እጁ እንደዚህ አስገባው። እጁን አስገባው። አዎ እሱ ለምን ተኛሽ? እኔ ተመጣጣም ተኛ እዚህ ሰፈር ትንሽ አይቻልም። አይቻልም። ኖ አይ እንደዚህ ዘው እንደዚህ አውራ ምናምን ከዛ ይፈልግከውን ያህል ታይም ከቡቺዬ ጋር አሳልፍ። እዚህ ሰፈር ውስጥ ነን። በንፋስ አይወጣም። ከወጣንም አንድ ላይ ነው። እንዴ በቃ እኮ 5 ወር ነው። ምንድነው ከዚህ በኋላ ከወጣን አንድ ላይ ነው የምንወጣው። ይሄ ልጅ 5 ወር ነው። ምንድነው የሚያስጨንቅህ? የኔ ጌታ እኔ ልዑል ተበቃ አሁን እንሂድኛ። አይ አንተ ደግሞ ቀመረ ነገር አይቻልም እኮ አትታገይው። እሺ እኔ አልታገለም እኮ ግን እሺ ከወጣንም አንድ ላይ እንወጣለን። የት ነው ከነገር ምትወጣው? ምንድነው ስፖርት እየሰራ አይደለም እንዴ? ምንድነው ይሄ? የቱ እናት አረገዝክ? ስለበላው ነው ምግብ በልቼ ነው። ወይኔ እኔ ስሽ ወልጄ ነው እንደዚህ ሆንኩት። አንተ ምን ሆነ እንደዚህ ሆንከው? እንዴት ትፈቅጂልኛለሽ? አይቻልም። ለምን? እኔ ልጄን ይዘህማ አትሄድም። ከወጣን አንድ ላይ እንወጣለን። እንዴ ሩታ ምን ሆነሽ ነው? እዚሁ ሰፈር ውስጥ ነኝ እኮ አልኩሽ። አርቅም ጌታ ነው። ከወጣን ስማኝ አርቅም እዚሁ አካባቢ ነው። ስማኝ ተረጋጋ መጀመሪያ። እሺ ተረጋጋ ስማኝ። እስኪ ጥሩ ላድርግልህ እንጂ እኔ ኦኬ እንዴት ነው? እሺ ቀስ በል ቀስ በእግዚአብሔር ዘናጥ ማለት ከዘናጥ ሻልቀረ እንዴ ያረጋል ጌታ አይኑን እንዳይወጋው አንቺ ነሽ እኮ አይኑን ይቅርብሽ ማየውን ስራ እኮ ስትሰራ እንደዚህ በረክሽ ገዛልሻለሁ። ሻባቴ በረክሽ ገዛልሻለሁ። እንግዲህ ፋሚሊዎቻችን እንዲህ አለ በቃ አልፈልግም አለ። እሺ ለማንኛውም ቡቡዬ እኔ ጌታ ሄደን እንመጣለን። እኔ ጌታ ወዴት መሄድ አይቻልም። የምር አይቻልም። እንቅልፉን አልጨረሰም እኮ እዚሁ አካባቢ ነን ሩታ፣ እዚሁ አካባቢ ነን። አይቻልም። ለምን አብረን እንወጣለን እኮ ወጣክ። የት ነው የምትወጪው አንቺ? ከእኛ ጋር እንዴ ልወጣ ነበረ ልጄን ይዤ። የት? እሱን በኋላ እነግርሃለሁ። እኮ በቃ ዛሬ ከእኔ ጋር ይሆንና ልጄን ይዤ ልወጣ ነበረ። እመጣለሁ ስላልከኝ ጠበኩክ እና አንዳንድ ነገር ላወራክ ፈልጌ ነበር። በዛ ማለት ቁጭ ብለን እናውራ። አልፈልግም። ቆሜ ነው ማውራት ነው ፈልገው። ይደክምሃል። አመሰግናለሁ። ልጅ በዛ ላይ ትጎዳለህ። አትነካኪኝ። ምን ነው አትነካኪኝ። ችግር አለ ብነካካክ? አትነካኪኝ። ምን ነው ምንም አትሆንም እኮ አይዞክ። ምንም አይፈጠርም። የምትፈራው ነገር አለ? አትነካኪኝ። አልፈልግም። ምንም ትሽኮረመመው ደግሞ። አመሰግናለሁ። አትሽኮርመም። ምንም ችግር እሺ አሁን የጠራሽኝ ለምንድን ነው? ብነካካህም ሚስት እንጂ ሌላ ሰው አልነካክም። እሺ የጠራሽኝ ለምንድን ነው? እፈልጋለሁ ያልሽኝ ለምንድን ነው? እሺ እዚህ ጋር ቆሜ ላውራክ? እዚህ ጋር ቆሜ ላውራክ? ጥሩ እሺ። ምን መሰለክ
ለምን ወደ ቤት አትመለስም? ወዴት ቤት ነው መለሰው? ምን አለና ነው ማለት ከዚህ በፊት እዚህ መሆን ፈልጋለሁ ብለኛ ነበረ። እሺ እና አሁን ደግሞ እንድትመለስ ፈለግኩ። ልብስን ይዘን በሰላም በፍቅር ከልጃችን ጋር በደስታ እንድንኖር ስለፈለግኩኝ እንድትመለስ ፈለግኩ። አራራከሽ በእውነት ትናንትና ምን እዚህ ቤት እንድትኖር አልፈልግም ብለሽም ባከረዩ ስትያል ነበር። እንዴ ዛሬም አንድ ክላስ አለ አንድ ክላስ ውጪኝና እዚህ ቤት አብረን እንኖር ስለሽ የነበርኩበት ሙድ ጥሩ ስላልነበረ እኮ ነው እኮ ዛሬ ምን ተገኘናል ታዲያ? አሁን ደግሞ ከዛ ሙድ ስለወጣው ጥሩ ስሜት ላይ ስለሆንኩኝ ነው እንዴ? ጥሩ ስሜት ላይ ስትሆኝ ስትቀሪ ታባሪ ጥሩ ስሜት ላይ ስትሆኝ ደግሞ የምትጠሪው እዚህ ጋር ነው ምን ሰማይ ያ ይቅርታ ጋራ ልጅ አስቸግሮ ነበርና እንቅልፉ ስለተነሳ ነው መሰለኝ አስቸገረ። አስተኝቼው ተመልሼ ነው ዝም ብለው ታውቃ ነው እኔ ይዤው እንዳልሄድ ቆንጥጣው ይሁን ምናምን እንዲያለቅስ አለ። በፈጣሪ ስም ይዤው እንዳልሄድ ስለፈለኩ ደህና ነህ? ደህና ነህ? ቆይ ልክ ልጁን እጅ እቅፍ ውስጥ ሲገባ አንተ ምንድን ነው እንዴ የምትሆነው? አስለቅፈሽ ነው እባክሽ። ገና እኮ ስታነሳው ሲጀምር ህፃን ልጅ እንቅልፉን ካልጨረሰ ማንም የሚያውቀው ነገር ነው። በደንብ ነው እሪ ብሎ የሚያለቅሰው። እንደው ምንም አላለክም ዛሬ። እሺ አምሮ ምትይ እሺ በቃ በኋላ ታይዋለህ በደንብ። ግን ደግሞ ከመሄድ በፊት ማለት ነው ቅድም ያልኩን ነገር የምሬን ነው እውነት ቤት ተመለስና በሰላም እንኖር። አንቺ በጣም ቀልድ ላይ ነው መሰለኝ ያለሽ። እኔ ከቀልድኩ አይደለም ከልቤ ነው፣ በደንብ ከልቤ ነው። እኔ በዚህ ሰዓት የምቀልድበት ሰዓትና ጊዜ ያውቅታል። ሁሉም ነገር በተቀመጠበት ቦታማ ቢገኝ ኖሮ በምን እድል እንዴት እንዳስቀመጥሽው የሚቀር ነገር የለም እዚህ ምድር ላይ። ለማለት ፈልገክ ነው? ግልጽ ነው አማርኛ። እኔ ግልጽ አላለኝም። ቀስ እያለ ይገባሻል። ኦኬ ሶ በደንብ ላውጣና ላውርድ ላስበው። እሺ አሁን እኔ እየቀለድኩኝ አይደለም፣ ከምሬ ነው እየቀለድኩ አይደለም። ነው እንዳትሄድ ለምሮ ማዲ ነው። ለምን ትሄዳለህ? ኦኬ ልብስን ይዘህ ትመጣ ነው እንጂ በጣም ቀልድ ላይ ነሽ እናት። በጣም ቀልድ ላይ ነሽ በጣም ማለት ነው። በፍጹም አልቀለድኩም። ከዚህ በላይ ምን ትቀልጃለሽ? መች ቀለድኩ? ከዚህ በላይ ምን ትቀልጃለሽ እንዴ? እኔ አልቀለድኩም። ቀና ብላ አውራኝ እንጂ ጫማውን ትደርስበታለህ። ለማንኛውም ከቻልሽ ልጁን ለትንሽ ቀን ብትሰጪኝ ደስ ይለኛል። እንደዚህ አይነት ነገር እንኳን አይፈጠርም። እንደባለፈው አንድ ሁለት ቀን ሊጋብልኝ ደስ ይለኛል። አይ እንደዚህ አይነት ነገር እንኳን ድጋሚ አይፈጠርም። ሊሆን አይችልም። መልካም ቀን ነው። ተረጋጊው። አበሩ ምንድን ነው? ተረጋጋ። ምንድን ነው የምረጋጋው? በጣም ጉራ ላይ ነህ። ጉራ ደግሞ ያምርብሃል። ከማን የተማርከው ይሄንን ጉራ? አመሰግናለሁ። አይ አዋዋልህ እንዴት ነው ነገሩ? ጉረኛ አድርጎካል። ከደህና ሰው እየዋልኩ ስለሆነ ይሆናል። ደህና ሰው እኮ አይጎርርም። ደህና ሰው በስነ ስርዓት ነው የሚያወራው እንጂ አይጎርርም። ትቆያለሽ? አልቆይም፣ ልወጣ ነው። ጠብቀኝ ነው። ትቆያለሽ አልኩሽ። ነገሩ ላይ ትቆያለሽ ወይ ለማለት? ነገሩ ላይ አልቆይም። ከጨረስሽ ልጅ አትሄድም ነው። እንደው ቁጭ ብለን እናውራ ነው። ሩታ ሰሚኛለሽ? እኔ ለቀልድ ጊዜ የለኝም። እኔ መች ቀለድኩ? በጣም ቀልድ ላይ ነሽ ያለሽው። ሰው እንዳይሰማን ግባና እናውራ። አልገባም። ምን ያኔ ስታባረሪኝ ሰው አልሰማም ነበር እንዴ? እኔ ያኔ ልጄ እናስሩ። እኔ እኮ አላባረርኩም። በራስ ፍቃድ አይደል እንሄዳለን ያልከው? ተስማምተን ነበር እኮ። ራስ እኮ ነው። አዎ አስማምተኛ እንዴ? አስማምተኛ እንዴ? መጣ ነው የመጣሁት። ምን ውሸታም ነሽ? ቆይ እዛ ቤት ያኔ አንድ ክላስኝና እንኳን ልኖር ምንም ነገር የሚያገናኘን ነገር ብዬሻለሁ። ከዛ በፊት ግን ማለት ነው እኔ እወጣለሁ አንቺ እዚህ ትኖሪያለሽ ብለኸኛ እንዴ? ተስማምተን የመጣ ነው። እኔ ደግሞ ቃልን አክብር ነው ያልኩህ፣ ሌላ ምንም አላልኩም። አሁን ደግሞ በቃ ችግር የለውም አብረን እንኖር ግባ አልኩህ። ምን ችግር አለው?
ገባና አውራኝ። እንዴት ነው የምትችልበት ማስመሰሉ ምናምን? ስለማስመሰል ነው የምታወሪ? ምንም እያስመሰልኩ አይደለም። ማስመሰልሽ ነው እንጂ ከዚህ በላይ ምን ማስመሰል ያስታውቅብሻል እኮ። ምንድነው የሚያስታውቅብኝ? ቆይ ፈገግ ብዬ ማውራቴ ምናምን ነው አይደለም? ያስታውቅብሻል። በቃ የሆነ ትክክለኛ ማንነትሽን እንትን ለማለት ሞክሪ፣ ለማንጸባረቅ ሞክሪ። እኔ የሆነ ዝም ስለምል በድጋሚ እንደምፈልገው አገኘዋለሁ ወይ ይወደኛልና በቃ ስፈልግ ሆናለሁ አለው ሳልፈልግ ስቀር ሄድለዋለሁ አይነት ሙድ ነው። አይደለም እንደዛ አይደለም። ስለምትወደኝ አንተን ወደዚህ ወደዛና ማለት ነው ምናምን ሳይሆን አንተን መጉዳት ፈልጌ ሳይሆን በቃ የነበረው ጊዜ መጥፎ ጊዜ ስለነበረ ነው እንደዛ ይሁንኩት። እኔም ልብ አለኝ ገባሽ? አዳምጠኝ። የኔም ልብ ይሰበራል አንቺ እንደፈለግሽ መሆናችን ገባሽ? በመሰበር ጉዳይ ይልክ እኔ ራሴ ህይወት ላይ ነኝ ያለው። ቆይ ስማኝ እንጂ በመሰበር ጉዳይ እኔ በጣም እኔ ጠንካራ ነኝ፣ አልተሰበርኩም ማለት እችላለሁኝ ከደረሰብኝ ነገር አንፃር ማለት ነው። እሺ ስለመሰበር እንኳን እንደዚህ ብለህ ባታብራራ ደስ ይላል። ምክንያቱም እኔም እንዳንተ አላልኩኝም። ገባህ አይደል? ስለዛ አሁን ያለፈውን ነገር ይሁን ብዬ ትቼ በሰላም እንኖር ስላልኩ ነው እንደዚህ የምትሆነው። እኔ ደግሞ አልፈልግም አሁን መጣልኛለህ መቼ ማስገደድ። አሁን እኔ ስለተመለስኩኝ ነው እንደዛ የምትሆነው። እኔ ስለተመለስኩ ነው አይደል? እንደዛ ስለተመለስኩኝ ኩራት ይዞ ነው። ስለማልፈልግ ነው። ምንም መኩራት ምናምን የሚያገናኘው ነገር የለም። በጣም ነው የኮራኸው። ኩራት ይዞክ ነው። ወንድ ልጅ ነኝ ሶ እንደዚህ አይነት ነገር ስታረግ መኩራት ነው ያለብኝ ብለህ አስበህ እንጂ ጠንቅቄ እኮ ነው የማውቅህ። ሻንጣዬን ሰጥተሽ እኮ ነው ያባረርሽ። ምን ለምን አስፈለግኩሽ ዛሬ ላይ? ምን ነው ደበረሽ እንዴ? ቤቱ ብቻ ስትሆኝ ምናምን እኔማ ሰው አለበት እኮ ለምን ይደበረኛል? እና ታዲያ ግን ደግሞ አንተ እንድትኖር ፈለኩኝ። እንዴ ጨዋታሽን ቀጥይሽ። እኔ አልጨረስኩም። አትሂድ። አልጨረስኩም እኮ ግባና ነው ልጄን ለማየት ነበር የመጣሁት። ልጄን አይቻለሁ። ሲጀመር እሱንም በስነ ስርዓት ጠግባ አላየኸውም። ድጋሚ ታየዋለህ። አለቀሰ፣ ችግር የለውም በቃ ሌላ ቀን። ለምንድን ነው ያለቀሰው ብለህ ራሱ እኮ ራስን አልጠየቅም። ልጄ ምን ችግር ተፈጥሮ ነው አስከፋው እኮ ያስደበርኩ ብለህ እንኳን አትጠይቀውም እንዴ? ሌላ ቀን ልጄን ማየት ካለብኝ ሌላ ቀን መጥቼ አዋለሁ እኮ። ሌላ ቀን ቂም ይዘውብህ እንዳይቀመጥ አሁን ነው አስተካክለ መሄድ ያለብህ እኮ። ቻው ና አልጨረስኩም። አልጨረስኩም። ገና ነኝ። አልጨረስኩም። ወይኔ ፈጣሪ ለምን ነው የምታጨቀና? ለምን ውጭ ሆነ የምታጨቃጭቀኝ? ኦኬ ይቅርታ። የት ሄደ? መነጽሩን ረስቶት ሄደ። እንደዚህ ባይሆን ጥሩ ነበር። አሬ ግን ከልቤ ነው ሁሉንም ነገሮች ለማድረግ እየሞከርኩኝ ያለሁት። እንዴት ነው አንዳንድ ያየሁበት ነገር አለ። ስቲል ነው ውስጡ ኩራት ይዞት ነው እንጂ እኮ ነገሮች በደንብ ያስታውቁበታል። እና እንዳልኳችሁ ነው ገና በእንደዚህ አይነት ቀናቶች ውስጥ የሆነ ትንሽ ፊሊንጉን ማየት ከቻልኩኝ ተስፋ አልቆርጥም። ነገም ከነገ ወዲያ ቤቴን ሰላም ለማድረግ ቤቴን ወደ መጀመሪያው ወደ ቀድሞ ፍቅራችን ወደ ሞቀበት ለመመለስ አሁንም ደፋ ቀና ማለት አይቀርም። ደፋ ብያለው፣ ቀና ነው የሚቀረኝ። አሁን ቀናውን የጠፋብኝ ደፋ የሚባለውን ፓርት እያለፍኩት ነው። ከዛ ደግሞ ቀና ብዬ በኩራት በደንብ በደስታ ቤቴን ሞቅ ደመቅ አድርጌ ማሳለፍ ይሆናል ብዬ አስባለሁኝ። ከዚህ በኋላ ሲጀመር በሰላምና በፍቅር ነው የምንኖረው። እንግዲህ ዙሪያችን ያላችሁ ሰዎች እንደዚህም እያሽቃበጣችሁ ምንም እያላችሁ ያሉ ሰዎች በደንብ ነው የምታፍሩት። እንዴት ነው ምን ነው ባልሆነ ነበር፣ ምን ነው እንደዚህ ባላደረግን ምናምን የምትሉበት ቀን ሩቅ አይደለም። ያንን በደንብ ፎከስ አድርጉ። ከዛ ውጪ ግን ሁሉም ነገር ሰላም ይሆናል፣ ይስተካከላል ብዬ አስባለሁኝ። አይ ቲንክ እቺ መነጽር ታምራለች። ብዙ ጊዜ ሲያደርገው አይቻለሁና እቺ ፍለጋ ከመጣ አሁን ተመልሶ ነገሮችን ቀስ ብዬ ላስረዳው ሞክራለሁኝ። ከቻልኩኝ ቀርጽላችኋለሁ፣ ካልቻልኩኝ ደግሞ ቀስ ብዬ ላግባባው ሞክራለሁ። ካልሆነም ተስፋ አልቆርጥም። አሁንም ወደፊትም ነገሮችን ቀስ በቀስ ለማስተካከል ሞክራለሁኝ። እንዴት ነው እናንተም ትረዱኛላችሁ ብዬ አስባለሁኝ። ማለት ነገሮችን አይታችሁ መረዳት ትችላላችሁ። እየቀለድኩ አይደለም። እስካሁን
ሪያሊቲ ነገር ነው እያሳያችሁ ያለሁት ምናምን አለ አይደለ ውሸትሽን ነው ምናምን እያላችሁ ያላችሁ ሰዎች አላችሁና ልትረዱ የምትችሉ ካላችሁ ተረዱኝ ካልሆነም እንግዲህ ምንም ማድረግ አልችልም ግን ከናንተ ጋር የነበረን ጊዜ እዚህ ጋር ያበቃል እኔና ልጄ እንወጣለን እናንተን ግን ባይ